ሰላም ሰላም ብያቸዋለሁ። የበረከት ቤተሰቦች ሁሉ ሰላም፣ ሁሉ መልካም ነው። እኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ሰላሙን እየሰጠን እየረዳን እየጠበቀን የአባታችን ስም የተመሰገነ ይሁን። እግዚአብሔር ሁሉ ጊዜ መልካም ነው። ሰው ትቶ ይሄዳል፣ ሰው ጥሎ ይሄዳል። ጥሎ ትቶ የማየት እግዚአብሔር በያላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ። እንግዲህ በስራ ልብስ ለብሰን ነው የምንመጣው ማለት ነው። ሁሌ አገራችን ገብተን ነው የራሳችን ልብስ ምን ለብሶ ማለት ነው። ስለዚህ ያለን ሰው ቤት ነው እና እንግዲህ ፈጣሪ ለኛም ሰዓቱና ጊዜ ሰጥቶ ሀገራችን ያው ይሄም ልብስ ነው አንዳንዴ ለማካበት ነው እንጂ ሰው ልጅ የለበሰ ልብስ ሁሉ በማንነት አይደለም በውስጥ ነው የሚለካው ማለት ነው። ስለዚህ በተረፈ እናንተ እንዴት ናችሁ? ሰላም ሁሉ መልካም ነው። እግዚአብሔር ይመስገን። ስራ እንዴት እያደረጋችሁ ነው? ጾም ሁሉም ጾም አንድ ላይ ሆኗል ማለት ነው እና እኔ ከእግዚአብሔር ይመስገን ነው ሰላም ሁሉ መልካም ነው እና ዛሬም በአዲስ ፊት ፈታ ይዘን መጥተናል። ቤት እኔ እኮ ሚዳ ያለ ነገሮች በጣም ያስገራምና እኔ በራሴ የገረምኩኝ በራሴ የታዘብኩ ማለት ነው። ሰው ልጅ እንዴት በዚህ አለ ልክ ለገንዘብ ብሎ ራሱን ይሽጣል እንዴ? በስመ አብ እንዴት እና እኔ ለነገራችሁ የነሱን ዩቲዩብ አላይም፣ ግን አንዳንዴ ስታልፉ በቲክቶክ መንደር ምናምን ሰው ቆርጦ ምናምን ያመጣሉ። ከዛ ለመናገር ራሱ ያስፈራል። እንኳን ሌላ ነገር ቀርቶ ለማውራት ለመናገር ራሱ በጣም ይከብዳል የነሱ ነገር ማለት ነው። የሆነ እኔ እንጃ ሼም ይዘኛል እና አብሮ ማታ አንድ ላይ ከተኙ በኋላ የሱ ወንድሙና እህቱ ሲመጣ አብረን ተኛን። እንደዚህ ልብሳ ወለቀች ምን አደረገች እና መጀመሪያ እሱ ራሱ ፈልጎ አይደለም የመጣ ለምን ፈልጎ መጣ ማለት ነው። እና እሷን ፈልጎ ነው የመጣ እና ደግሞ አጭር ልብስ ለብሳ የቤት የሆነ ጥቁር አጭር ልብስ ለብሳ የኔ ባል ቢሆንማ እንኳን እንደዚህ አጭር አይነት ልብስ የኔ ባል አይፈቅድም እውነት ለመናገር ማለት ነው። እኔና ባሌ በስልክ ካወራን 6 ዓመት ካወራን በኋላ ነው የተጋባን ማለት ነው። ግን አንድ ቀን የቻፕስቲክ ምናምን ኩል ምናምን በእውነት የስራ ልብስ ሁሉ ቀይሬ አላውቅም ካሱ። አንዳንዴ እኛ በ24 ሰዓት ላይ ቪዲዮ እናወራለን። እውነት ለመናገር በቃ ጊዜ ሲገኝ በቪዲዮ ኮል ነው የምናወራ። ግን እኔ 3 ቀንም ሊለብስ 2 ቀንም ሊለብስ አንዳንድ ሰው በቃ ባሌ ደውሎኛል ልብስን ሊቀየር የስራ ልብስ ቀይሮ ሌላ ልብስ ለብሶ ምናምን ሆኖ ይመጣል። ፊቱን አስተካክሎ ምናምን የኔ ባል እንደዚህ ነው አይደለም። ከነ ማንነቴ ነው ወደይ ማለት ነው። ልብስ ቀየርኩኝ አልለበስኩኝ፣ ቻፕስቲክ ተቀባውኝ አልተቀባው እና እሱ እንደዚህ ነው ነገር አትቀቢም አይልም እና እንዲቀባም ደግሞ እሱ ፍቃደኛ አይደለም፣ አይከልክልም። ግን እሱ ደግሞ እና የወንጌላዊ ነው ሁሉ ነገር ስለሚያውቅ ያው ለሴት ልጅ ቻፕስቲክ ነው ቻፕስቲክ። እኔም እንኳን አረብ ሀገር ሄጄ በቃ እቺ ላይ አልቀባም ምናምን የተመሸረኩብኝ ቀን ብቻ ነው የተቀባው ማለት ነው። ይሄ ላይ በቃ ሌላ ሰው አንቺ እንዴት ከአረብ ሀገር መጣሽ ሊፕስቲክ ቻፕስቲክ ምናምን የለሽም ኩል ለምን የለሽም? እኔ በቃ ምንም ነገር ሳልይዝ ነው ከባዝሊኒ ውጭ ኢትዮጵያ ሲገባ ማለት ነው። እናት ነው የምላቸው ብታምንም ባታምንም ቢያንስ እንኳን ለሌሎች ሰው ሰጣሉ ብሎ ሰው ይዞ ይሄዳል እና ሴትዮዋ ሁላ ገዝታ ትሰጣለች ይሄ ቻፕስቲክ ምናምን። እኔ ግን አልቀበልም እና አልፈልግም ነው ምላት። እኔ ስራ እየሰራሁኝም በጥፍሬ ላይም ቢሆን ፊቴ ላይም የሆነ ነገር ቢቀባ ያወረደ ችግር የለም። እኔ ደግሞ እንደዚህ ነገር እግዚአብሔር ይመስገን በተፈጥሮም ያለ ውብ ይበቃኛል። ግን አሁን እሷ አጭር ልብስ ለብሳ የእሷ ልጅ እንኳን ቢያንስ መሀላችሁ ላይ ልጅ አለ ልጅ ያያል። በቃ ድሮ እናቴ እንደዚህ ነበርሽ ብሎ ያሳያል። መቼም አሁኑ ልጅ እንደተወለደ በስልክ የሚገዛው ዘመኑ ተቀይሯል። እንደኛ አይደለም። እኛ ቢሆን ቢያንስ እኔ ስልክ 15 ዓመቴ ነው የያዝኩኝ ማለት ነው። ምን 15 ዓመቴ ኦልሬዲ የሆነ ትንሽዬ
ትንሽ እየረጋንዶ ስልክ ይዤ ነበረ። እሱም 1 ወር ነው ምናምን አረብ ሀገር ለማምጣት እያሰብኩኝ 1 ወር ይዤ ከዛ ደግሞ ለእናቴ ሰጣሁኝ። አረብ ሀገር መጥቼ 15 እዛ 17 ዓመቴ ላይ ነው ስልክ ያዝኩኝ ማለት ነው። እዚህ አረብ ሀገር ከመጣሁኝ በኋላ 17 ዓመቴ ላይ ነው ኢሞ እንዴት እንደምጠቀም፣ ዋትስአፕ እንዴት እንደምጠቀም፣ ፌስቡክ እንዴት እንደምደረግ አላውቅም ነበር። አሁን ግን እግዚአብሔር ይመስገን ሁሉ ነገር በራሴ ማወቅ እችላለሁ። ሚዲያ እንግዲህ አሁን ብዙ ያላወቃችሁ ነገሮች ብዙ ነገሮች ሚዲያ ላይ እየተማራችሁ ነው ያለ። ሚዲያ ላይ ግን ያው መጥፎ የሚሆን ሰው ወደ መጥፎ ይሄዳል። መልካም የሚማር ሰው ወደ መልካም ነገሮች ብዙ ነገሮች የሚማሩ ነገሮች አለ። አንዳንድ ሚዲያ ምክሩም አለ፣ ክፉም አለ፣ መልካሙም አለ እና እኔ በጣም ነው የታዘብኩ ማለት ነው። በጣም ነው በቃ እኔ እንጃ በጣም ይገርማል ማለት ነው የነሱ ነገር። እኔ እንጃ አብሮ እየሆኑ አብሮ እየዋሉ ደግሞ ለሰው ደግሞ የሚያቀብሩ አይነቶች በቃ ለሰው የሚያሳዩ እንትን ጥሩ አይደለም። እና በጣም የነሱ ግን ህይወታቸው በድራማ እንዲሆነ በድራማ መሆኑን ህይወታቸው የሚቀረው ማለት ነው። እና እንደዚህ አይነት ለሰው ልጅ ለትውልድ የሚያስተምሩ ነገር ቢያደርጉ ለኛም ለሁሉ ሰው የነሱ የልጅ ያለ እንኳን መቼም ሰው ይገባል፣ ልጅ ያመጣል፣ ይወልዳል። ይሄ ልጅ ደግሞ ነገ ያፍራል። ይሄ የሰራውን ስህተቶቹን አይቶ ማለት ነው። እና ከእንደዚህ አይነት ስህተት ሁላችንም እንግዲህ ራሳችንን ብንቆጥብ ጥሩ ነው ብዬ አስባለሁ። ለማንም እንግዲህ የበረከት ቤተሰቦች ላይክ አድርጉ፣ ሼር አድርጉ። ያው እየተጠፋፈናል እንግዲህ ያው ስራም አንዳንዴ ያው ስራም ጊዜ ስለሆነ ጾሙም ስለሆነ ትንሽ ቢዚ ያደርጋል። ለማንም እንግዲህ እስቲ አዳዲስ ነገሮች ይመጣሉ። አንዳንዴ በእውነት ማለት ነው ሚስቷ ስታጠፋ ባሉ ይሄ እንደዚህ አይነት ባንሰራ ባንጠቀም ምናምን ብሎ ሊመክራል። እሱም ካጠፋ እንደዚህ አይሆንም ምናምን ይላል። እነሱ ግን ሁሉ በቃ እነሱ ትኩረት ያለ ገንዘብና ላይ ነው ማለት ነው። ስለዚህ ከእንደዚህ አይነት ሁላችንም ፈጣሪ ይጠብቅልን። ለማንም እንግዲህ አበረታቱልኝ። እስቲ እኔንም ፌመስ አድርጉ። አዳዲስ ለትውልድ ለእኛም የሚሆን ደስ የሚሉት ነገሮች አመጣችኋለሁ ብዬ አስባለሁ። እና ሰውንም ባሉን የምሰጠው እግዚአብሔርና እግዚአብሔር ብቻ ነው። ስለተቀባበን አይደለም፣ ልብስ ስለተቀየረን አይደለም። አንዳንድ ሴቶች ይኸው የራሳችሁ ባል ሲደውል ልብስ ይቀይራሉ፣ ምን ይሆናሉ። እግዚአብሔር ነው የምላችሁ። እኔ 3 ቀን ስራ ቢዚ ካረገኝ 3 ቀን እየለበስኩኝ ከነ ልብሱ ነው ማወራ፣ ከነ ማንነቴ ነው የሚወድ ሰዎች የሚወድ ባል ከነ ማንነትሽ ነው የሚወደው። አንዳንደኛ የማንሆን ነገር ብዙ ነገሮች በቃ ልብስ ለመቀየር ፋሽን ለመግዛት ፎቶ ለመላላ አቤት 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 አቤት። እኔ እነሱ የሚሆኑ ነገሩ ሳይ እንኳንም ባለሚዳ ሰው አይደለም አልኩኝ። ቢሆንም ደግሞ እንደዚህ አይነት አስቀያምና የሆነ ሰውን የሚያስቀይም ነገር ለመስራት እሱ አይፈልግም። እና የምትመኙ ሁሉ ፈጣሪ ለእናንተም ያሰባችሁ ያቀዳችሁ ፈጣሪ ያደርግላችሁ። ትዳር የሚሰጣ እግዚአብሔርና እግዚአብሔር ብቻ ነው። በሰው ዘንድ ምንም ነገር አይሆንም። እግዚአብሔርን ከጠየቃችሁ ትዳሩን እግዚአብሔር ይሰጣል። እናንተ መጀመሪያ ጠይቁ። በቃ በጸባይ ይሆን በሁሉም ነገር ስትጠየቁ እግዚአብሔር ይሰጣችኋል። እግዚአብሔርን ያመነ ሰው መቼም እና ያመነና እየተጠመቀ ይፈረድብናል ይላል። ስለዚህ እግዚአብሔር ላይ ማመን፣ ያልሆነ ነገር አለመጠቀም፣ ያልሆነ ነገር አለመስራት ብናስብ ለሰው ልጅ መልካም ስንሆን ትዳራችን መልካም ይሆናል። እግዚአብሔር ደግሞ መልካም ባል ይሰጣል። ይሄ ነው ለእናንተ የሚመክራችሁ ነው። ሚዲያም ላይ ቢሆን በቃ ጥሩ ነገሮች ለሰውም በቃ ውስጣችን ጥሩ ከሆነ ሁሉ ነገር ጥሩ ይሆናል ብዬ አስባለሁ። ለሰው ልጅ መልካም ብንችል ሁሉ ነገር መልካም ብናስብ እናላችኋለሁ ቤተሰቦቼ።
አዳዲስ ቪዲዮችን እሰራለሁ እና አበረታቱልኝ ማለት ነው። ሼር እያረጋችሁ፣ ላይክ እያረጋችሁ፣ ሰብስክራይብ እያረጋችሁ፣ ደወል ምልክት እየነካችሁ ቤተሰብ አድርጉ አላችኋለሁ። ቤተሰቦቼ አዳዲስ ቪዲዮችን እንሰራለን እና እናንተም ያስባችሁ ያቀዳችሁ ፈጣሪ ያድርግላችሁ። የምትጠይቁ ህይወት እግዚአብሔር ይስጣችሁ ነው የምለው። እግዚአብሔር የማይሰጣ ነገር የለም። ሁሉ ነገር እግዚአብሔር ይሰጣል። እግዚአብሔር ጠይቁ። እግዚአብሔር የማይሰጣ ነገር የለም። ሁሉ ነገር ሰው የማይሰጣ ነገር ሁሉ እግዚአብሔር ይሰጣል። እግዚአብሔርና እግዚአብሔርን ብቻ ጎደኛ ጥሎ ይዳል ወላጅ ምትሉ በቃ እቺ ምትል በቃ የሆነ ቪዲዮ ላይ ተናግሬ ነበረ። እኔ አሁን በእውነት ነው የምላችሁ ሴት ጓደኛ አሁን የለኝም። ብታምኑም ባታምኑ ማለት ነው። ድሮ ግን ሁሉንም ሰው ካገባችሁ በኋላ ታውቃላችሁ። ሰውን ማለት ነው የኔ ነው ያላችሁ ሰው ሁሉ ካገባችሁ በኋላ በቃ ቤተሰቡም ይሁን ዘመዱም ይሁን ጎረቤቱም ይሁን በቃ ካገባችሁ በኋላ ነው ሰውን የምታውቁ ማለት ነው። እኔ በቃ የራሴ ህይወት ነው ብዬ ከጀመርኩኝ በኋላ የኔ ነው የሚላችሁ ሰዎቹንም በቃ ቂም የለም። ግን ብዙ ነገር አየሁኝ፣ ብዙ ነገር አሳዩኝ ማለት ነው። ዘመድ ነው ያላችሁ ሰውን ብዙ ነገሮች ያሳያል። ጓደኛ ነው ያላችሁ ነገር በጣም አሁን ጊዜ በቃ እኔ ጓደኛ የለም ባለም ነው ጓደኛ። ሁሉ ነገር በቃ አለል በቃ በውስጡም በሁሉ ነገር ያለ ነገር በቃ እንደዚህ እናደርጋለን እንደዚህ እናደርግ ከዚህና ከዚህ ውጭ ነው። ከማንም ጋር ስልክ ደግሞ አላወራም። የሚገርማቸው ማለት ነው በቃ የሰው ቤት ስራ እሰራለሁና ስራ እሰራለሁ ደግሞ ስላገኛለሁ ያገኘው ስራ ሰርቼ ህይወትን ለመለወጥ ብቻ ነው። እንግዲህ ዛሬ ሀሳቤ ይመስላል። ሚዲያ ላይ ያየው ነገር በጣም ገረመኝ። እስቲ እናንተ ኮሜንት ላይ ምን ትላላችሁ? እና እስቲ በሌላ ቪዲዮ እንመጣለን። ላይክ አድርጉ።